አሜሪካ ጥቃት የምትሰነዝር ከሆነ ቴሄራን በሳውዲ አረቢያ በኳታርና በተባበሩት አረብ ኤምሬትስ የሚገኙ የአሜሪካ ኤምባሲዎችን ኢላማ ልታደርግ እንደምትችል የኢራን ጦር አስጠንቅቋል። ፑቲን ለኢራን በመጨረሻ ሰዓት ደርሰውላቸዋል። የራሺያ ጦር አውሮፕላኖች ወደ ቴሄራን እርዳታ ያደረሱ መሆኑ የደህንነት መረጃዎች ጠቁመዋል። መረጃዎቹን በዝርዝር ይዘናቸዋል። አብራችሁን ቆዩ። በመካከለኛው ምስራቅና በዓለም አቀፍ ደረጃ ያለው ወታደራዊና ፖለቲካዊ ውጥረት እጅግ አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑትን አሊ ላሪጃኒን በክሬምሊን ቤተ መንግስት ተቀብለው አነጋግረዋል። የክሬምሊን ቃል አቀባይ መስሪያ ቤት ስለ ስብሰባው በሰጠው አጭር መግለጫ አሊ ላሪጃኒ በሩሲያ የሥራ ጉብኝት እያደረጉ መሆኑን ከማረጋገጥ ባለፈ ስለ ውይይቱ ዝርዝር አጀንዳዎች ከመናገር ተቆጥቧል። ሆኖም በሩሲያ የኢራን አምባሳደር የሆኑት ካዜም ጃላሊ በኋላ ላይ እንደገለጹት ንግግሩ በሁለቱ ሀገራት የሁለትዮሽ ግንኙነት በተለይም በኢኮኖሚ ትብብርና በወቅታዊ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ ነበር። የከፍተኛ የዲፕሎማሲ ግንኙነት የተከናወነው በአሜሪካና በኢራን መካከል ያለው ፍጥጫ በከፍተኛ ሁኔታ በጨመረበት አሜሪካ በአሊ ላሪጃኒ ላይ ማዕቀብ በጣለችበትና ዋሽንግተን ወታደራዊ እርምጃ ወስዳለሁ በሚል በዛተችበት ወቅት መሆኑ ጉዳዩን እጅግ ስስ አድርጎታል። በከፍተኛ የብሔራዊ ደህንነት ጸሐፊነት የተሾሙት አሊ ላሪጃኒ የኢራን ከፍተኛ መሪ አያቶላህ አሊ ሀሚኒ የቅርብ አማካሪና የሀገሪቱ የደህንነት መዋቅር ቁልፍ ሰው ናቸው። ላሪጃኒ በኢራን ወታደራዊ የደህንነትና የውጭ ጉዳይ ተቋማት መካከል ያለውን ቅንጅት የመምራት ትልቅ ኃላፊነት ያለባቸው ግለሰብ ናቸው። ላሪጃኒ ወደ ሞስኮ ሲጓዙ ይህ መጀመሪያቸው አይደለም። ባሳለፍነው ዓመት አሜሪካ በኢራን የኒውክሌር ተቋማት ላይ የአየር ጥቃት በፈጸመችበት ወቅትም ተመሳሳይ ጉብኝት አድርገው ነበር። ይህም በኢራን ላይ የሚሰነዘሩ ውጫዊ ጫናዎች ሲበረቱ ቴሄራን ወደ ሞስኮ ፊቷን የማዞርና ስትራቴጂካዊ ምክክር የማድረግ ልምድ እንዳላት ያሳያል። ስብሰባው ከመካሄዱ ጥቂት ቀደም ብሎ ፕሬዝዳንት ፑቲን ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር በስልክ ተወያይተው ነበር። በዚያ ውይይት መሪዎቹ በሁለቱ ሀገራት መካከል ያለውን የማይናወጥ ግንኙነት ዳግም ያረጋገጡ ሲሆን ፑቲን የኢራን መንግስት በሀገሪቱ ውስጥ የተቀሰቀሰውን ተቃውሞ የያዘበትን መንገድ በመደገፍ ተቃውሞ ከውጭ ኃይሎች የሚጋለብ ረብሻ መሆኑን ገልጸዋል። ይህ ሞስኮ ስብሰባ የተካሄደው በፕሬዝዳንት ዶናልድ ትራምፕ መሪነት በአሜሪካና በኢራን መካከል ያለው ግንኙነት እጅግ በከረረበት ወቅት ነው። በኢራን ውስጥ የተቀሰቀሰውና መነሻው በኢኮኖሚ ችግሮች ላይ ያደርጉ የነበረው ተቃውሞ በፍጥነት መልክ በመቀየር መንግስትን ወደ መቃወም አድጓል። የኢራን ባለስልጣናት ይህንን እንቅስቃሴ በውጭ ኃይሎች የተቀነባበረ አመጽ በማለት የገለጹ ሲሆን አሜሪካን ጨምሮ የውጭ አካላት ተቃዋሚዎችን በማስታጠቅ መንግስት ጠንካራ እርምጃ እንዲወስድና ለውጭ ጣልቃ ገብነት መንገድ እንዲከፍት እየሰሩ ነው በማለት ይከሳሉ። ይህን ተከትሎ የአሜሪካ ግምጃ ቤት በአሊ ላሪጃኒ ላይ ማዕቀብ ጥሏል። አሜሪካ ላሪጃኒን ተቃዋሚዎች ላይ የሚፈጽመውን የኃይል ጭቆና በመምራት ወንጅላቸዋለች። የማዕቀብ የሀገር ውስጥ ጉዳይ ሚኒስትሩን እስካንደር ሞሜኒን ጨምሮ ሌሎች ከፍተኛ የኢራን ባለስልጣናትንም እያካተተ ነው። ከዚህም ባለፈ ከኢራን የነዳጅ ሽያጭ የሚገኝን ገንዘብ በህገ ወጥ መንገድ ያንቀሳቅሳሉ የተባሉ ተቋማትም የማዕቀቡ ሰለባ ሆነዋል። ይህም ዋሽንግተን ቴሄራንን በኢኮኖሚ ለመሰላቸት የያዘችውን ስትራቴጂ አንጸባርቋል። ፕሬዝዳንት ትራምፕ ኢራንን ወደ አዲስ የኒውክሌር ስምምነት ለማምጣት በሚል በኢራን የደህንነት ኃይሎች የኒውክሌር ጣቢያዎችና ባለስልጣናት ላይ የአየር ጥቃት ሊሰነዘር እንደሚችል ዝተዋል። የወጡ ዘገባዎች እንደሚያመለክቱት አሜሪካ የኢራን ውስጥ ተቃውሞ እንዲቀጣጠል የሚያደርጉ ወታደራዊ እቅዶችን እያዘጋጀች ነው። ቴሄራን በበኩሏ ይህንን ዛቻ በጽኑ በመቃወም ለማንኛውም ጥቃት ተመጣጣኝና ጠንካራ ምላሽ እንደምትሰጥ አስታውቃለች። ላሪጃኒን ጨምሮ ሌሎች የኢራን ባለስልጣናት የትራምፕን ማስፈራሪያ ባዶ ጩኸት በማለት ያጣጣሉት ቢሆንም በቀጠናው ወታደራዊ ልምምድ ለማድረግ መዘጋጀታቸውን ገልጸዋል። ኢራን ወደ ሞስኮ ያደረገችው ይህ ዲፕሎማሲ ጉዞ በገለልተኝነት ውስጥ ሆና አጋሮቿን ለማጠናከር የምታደርገው ጥረት አካል ነው። ሩሲያና ኢራን በ2017 ሁሉን አቀፍ ስምምነት ከተፈራረሙ በኋላ ስልታዊ አጋርነታቸው እጅግ ጥልቅ ሆኗል። ምንም እንኳን ስምምነቱ ግልጽ የሆነ የጋራ መከላከያ ውል ባይኖረውም በፖለቲካ በኢኮኖሚና በወታደራዊ ዘርፎች ሰፊ ትብብር እንዲኖር ያስችላል። ይህም ወታደራዊ ቴክኒክ ትብብርን፣ የጋራ ወታደራዊ ልምምዶችንና የመረጃ ልውውጥን ያካትታል። በወታደራዊ መስክ ኢራን ለሩሲያና ዩክሬን ግጭት የሚሆኑ ድሮኖችን፣ የቴክኒክ ድጋፎችን ስታቀርብ ሩሲያ በበኩሏ ለኢራን ዘመናዊ ጦር መሳሪያዎችን እያቀረበች መሆኑ ይነገራል። ከነዚህ መካከል የሱ-35 ተዋጊ አውሮፕላኖችና የኤስ-400 የአየር መከላከያ ስርዓቶች ይገኙበታል። ከሩሲያ የወጡ ሰነዶች እንደሚያሳዩት የኢራንን የመከላከል አቅም ለማሳደግ ተጨማሪ ተዋጊ አውሮፕላኖችና ሄሊኮፕተሮችን ለማስተላለፍ እቅድ አለ። በኢኮኖሚ ዘርፍም ሁለቱ ሀገራት የምዕራባውያንን ማዕቀብ ለመቋቋም በሀገር ውስጥ ገንዘባቸው ግብይት ማድረግንና በኤነርጂ ዘርፍ መተባበርን የመሰሉ ስልቶችን ነድፈዋል። የላሪጃኒ ጉብኝት እጅግ አጣዳፊ ነበር። ስብሰባው ወሳኝና ምናልባትም የአሜሪካን ወታደራዊ እርምጃ ለመመከት የሚያስችሉ ድንገተኛ እቅዶች ላይ ያተኮረ ሊሆን እንደሚችል ተጠቁሟል።
ባለፉት 24 ሰዓታት ውስጥ በርካታ የሩሲያ ወታደራዊ ትራንስፖርት አውሮፕላኖች ኢራን ውስጥ ማረፋቸውም ቀጣይነት ያለው ወታደራዊ ቁሳቁስ ድጋፍ መኖሩን የደህንነት መረጃዎች ጠቁመዋል። ይህ በሆነበት ወቅት ኢራን በቱርክና ከህንድ ጋር ዲፕሎማሲያዊ ንግግሮችን በማድረግ ከአሜሪካ ጋር ያለውን ውጥረት ለማርገብ እየጣረች ነው። የፖለቲካ ተንታኞች የፑቲንና የላሪጃኒ ስብሰባ ኢራን ከአጋሮቿ ጋር ያላትን ትስስር በማጠናከር አሜሪካን ለማስፈራራት የምታደርገው ጥረት አካል እንደሆነ ይገልጻሉ። አሜሪካ አዲስ የኒውክሌር ስምምነት እንዲደረግ፣ የሚሳኤል ልማት እንዲቆምና እስራኤል እንድትታወቅ የምታቀርባቸውን ቅድመ ሁኔታዎች ቴህራን ተቀባይነት የሌላቸው በማለት ውድቅ አድርጋቸዋለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራዊ በፍትሃዊነት ላይ ለተመሰረተ ንግግር ዝግጁ መሆኗን ገልጸው ነገር ግን በማስገደድ የሚደረግ ድርድር እንደማይቀበሉ አስታውቀዋል። በተመሳሳይ ወቅት የአውሮፓ ህብረት የኢራን አብዮታዊ ዘብ በሽብርተኝነት መፈረጁ ቴህራን በአውሮፓ ወታደራዊ ኃይሎች ላይ ተመጣጣኝ እርምጃ እንድታስብ አድርጓታል። የአሜሪካ የባህር ኃይል በቀጠናው መሰማራቱና ሁለቱም ወገኖች ወታደራዊ ልምምዶችን ማቀዳቸው ድንገተኛ ግጭት የመፈጠር እድሉን ይጨምራል። የኢራን ወታደራዊ ቃል አቀባይ በባህረ ሰላጤው ያሉ የአሜሪካ ንብረቶች በኢራን መካከለኛ ርቀት ሚሳኤሎች ክልል ውስጥ መሆናቸውን አስጠንቅቀዋል። የሞስኮ ስብሰባ በአሜሪካ እንቅስቃሴ ላይ መረጃ የመለዋወጥና የተቀናጀ ምላሽ የመስጠት ምልክት ሊሆን ይችላል። ወታደራዊ ዝግጅቶች እየጠነከሩ በመጡበት በዚህ ወቅት እንዲህ ያሉ የሁለትዮሽ ግንኙነቶች ጦርነትን ሊያስቀሩ ይችሉ እንደሆነ ወደፊት የሚታይ ይሆናል። ወደ ሁለተኛው መረጃ ስናልፍ ደግሞ በአሜሪካና በኢራን መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱን የሚያመላክት አዲስ ክስተት ተሰምቷል። የኢራን የብሔራዊ ደህንነት ምክር ቤት ጸሐፊ ላሪጃኒ አሜሪካ ጥቃት የምትሰነዝር ከሆነ ቴህራን በሳውዲ አረቢያ፣ በኳታርና በተባበሩት አረብ ኤምሬቶች የሚገኙ የአሜሪካ ኤምባሲዎችን ኢላማ ልታደርግ እንደምትችል ለሀገራቱ ባለስልጣናት ማስጠንቀቂያ ማስተላለፋቸው ተዘግቧል። ባለፈው ሳምንት በዲፕሎማሲያዊ መስመሮች የተላለፈው መልእክት በባህረ ሰላጤው ሀገራት የሚገኙ የአሜሪካ የዲፕሎማሲ ተቋማት ጥቃት ሊፈጸምባቸው እንደሚችል በማስገንዘብ አሜሪካ ሊኖራት የሚችለውን ወታደራዊ እርምጃ ለመግታት የታለመ የኢራን ስትራቴጂ እንደሆነ ይታመናል። ይህ ነው አሜሪካ በቀጠናው ከፍተኛ የሆነ የባህር ኃይል ስምሪት ባደረገችበትና በኢራን የኒውክሌር መርሃ ግብር ዙሪያ የሚደረጉ ድርድሮች በቆሙበት ወቅት መሆኑ የሁለቱ ሀገራት ግጭት ስጋት ይበልጥ እንዲያይል አድርጎታል። የማስጠንቀቂያ የተገኘው በኢራን መንግስት ላይ ባለው ጠንካራ ትችት ለሚታወቀው ኢራን ኢንተርናሽናል ለተባለው የመገናኛ ብዙሃን ምንጭ ከሆነ የመንግስት አካል ነው። ላሪጃኒ ባስተላለፉት መልእክት ማንኛውም የአሜሪካ ጥቃት በሪያድ በዶሃና በአቡዳቢ በሚገኙ ኤምባሲዎች ላይ ያጸፋ እርምጃ እንዲወሰድ እንደሚያነሳሳና ይህም ራስን የመከላከል እርምጃ ተደርጎ እንደሚወሰድ ገልጸዋል። ምንም እንኳን የኢራን መንግስታዊ መገናኛ ብዙሃን ስለዚህ ጉዳይ እስካሁን በይፋ ማረጋገጫ ባይሰጡም ተመሳሳይ ዛቻዎች በተለያዩ ባለስልጣናት ሲሰነዘሩ ቆይተዋል። የውጭ ጉዳይ ሚኒስትር አባስ አራግቺ እና የከፍተኛው መሪ አያቶላ አሊ ኻሜኒ አማካሪዎች አሜሪካ ጥቃት የምትሰነዝር ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና ንብረቶች ህጋዊ ኢላማዎች እንደሚሆኑ በተደጋጋሚ ሲገልጹ ቆይተዋል። ይህ አካሄድ ኢራን ቀጥተኛ ግጭት ውስጥ ሳትገባ የተካሄዶችንና የቀጠናዊ ትስስሯን በመጠቀም የመከላከል አቅሟን ለማሳደግ ከምትከተለው ያልተመጣጠነ የጦርነት ስልት ጋር የሚጣጣም ነው። የማስጠንቀቂያ የተሰጠው በኢራን ውስጥ ለአንድ ወር የዘለቀ ከፍተኛ ጸረ መንግስት ተቃውሞ ባለበት ወቅት ነው። ተቃውሞ በኢኮኖሚያዊ ቅሬታዎች በተለይም የኢራን ገንዘብ ሪያል ዋጋ በእጅጉ ማሽቆልቆልን ተከትሎ የጀመረ ቢሆንም በኋላ ላይ ግን ስርዓቱን ወደ መለወጥ ጥያቄ አድርጓል። የሰብአዊ መብት ድርጅቶች በጸጥታ ኃይሎች በደረሰ የኃይል እርምጃ ከ6000 በላይ ሰዎች መሞታቸውን ሲያረጋግጡ፣ አክቲቪስቶች ደግሞ የሟቾች ቁጥር እስከ 35000 ሊደርስ እንደሚችል ይገምታሉ። ያለመረጋጋት የኢራን መንግስትን ከውስጥ ያዳከመው ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጀመሪያ ላይ ጣልቃ ገብነትን ለተቃዋሚዎች ድጋፍ የመስጠት ያህል በመቁጠር ተቃውሟቸውን ቀጥሉ፣ እርዳታ እየመጣ ነው የሚል ተስፋ ሰጥተው ነበር። ይሁን እንጂ በቅርቡ የአሜሪካ ንግግር ወደ ኢራን የኒውክሌር ፍላጎት አቅጣጫውን ቀይሯል። ትራምፕ ኢራን የዩራኒየም ማበልጸግን በቋሚነት እንድታቆም፣ የያዘችውን ክምችት እንድታስወግድ፣ የባላስቲክ ሚሳይል ገደቦችን እንድትቀበልና እንደ ሐማስ፣ ሂዝቦላና ሁቲ ላሉ ቡድኖች የምታደርገውን ድጋፍ እንድታቆም የሚጠይቅ አጠቃላይ ስምምነት እንዲደረግ ጥያቄ አቅርበዋል። እነዚህን ጥያቄዎች ተከትሎ አሜሪካ በቀጠናው ያላትን ወታደራዊ መገኘት በከፍተኛ ሁኔታ አጠናክራለች። የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ቡድን ከ70 በላይ አውሮፕላኖችን መሸከም የምትችለውን ግዙፍ መርከብና የኒውክሌር ሰርጓጅ መርከብን ይዞ በሳምንት መጀመሪያ ላይ ወደ አሜሪካ ማዕከላዊ ዕዝ የስራ ቀጠና ገብቷል። ትራምፕ ይህንን ስምሪት ታላቅ የጦር መርከቦች ስብስብ በማለት የገለጹ ሲሆን ቀደም ሲል በቬንዙዌላ ለተደረገው የመንግስት ለውጥ ኦፕሬሽን ጥቅም ላይ ከዋለው በኃይል እንደሚበልጥ ተናግረዋል። የስብስብ 2500 ኪሎ ሜትር ርቀት ላይ
የሚተኮሱና ቀደም ባሉት ግጭቶች ብቃታቸው የተረጋገጠ ቶማሃውክ ሚሳኤሎችንም እየያዘ ነው። በተጨማሪም የኤፍ-15 ተዋጊ አውሮፕላኖች በአየር ላይ ነዳጅ የሚሞሉ ታንከሮችና የሰለላ አውሮፕላኖች በኢራን የአየር ክልል አቅራቢያ እንዲሰማሩ ተደርጓል። ወደ 10,000 የሚጠጉ የአሜሪካ ወታደሮች በሚገኙበት በኳታር በሚገኘው አሉዴድ የአየር ጦር ሰፈር ዙሪያ የጸረ አውሮፕላን መከላከያዎች የተስፋፉ ሲሆን የብሪታንያ ታይፉን ተዋጊ አውሮፕላኖችም ሰፍረዋል። የአሜሪካ ጦር በኩዌት፣ ኦማን፣ ሳውዲ አረቢያና ዮርዳኖስ የሚገኙ ሰፈሮቹን የአየር መከላከያ ባትሪዎችንና ተዋጊ አውሮፕላኖችን በመጨመር አጠናክሯል። ኢራን በበኩሏ የአሜሪካን ወታደራዊ ግንባታ እንደ ትንኮሳ የቆጠረችው ሲሆን አራቅቺ የኢራን ኃይሎች ለፈጣንና ጠንካራ ምላሽ ጣቶቻቸው በቃታ ላይ መሆናቸውን ገልጸዋል። ቴህራን በአሜሪካ የጦር መርከቦች አቅራቢያ የባህር ኃይል ልምምድ እንደምታደርግ አስታውቃለች። እንዲሁም ፈጣን ጀልባዎችንና ከ1000 በላይ አዳዲስ ድሮኖችን አሰማርታለች። በተጨማሪም ዓለም አቀፍ የነዳጅ ንግድ ወሳኝ በሆኑ በሆርሙዝ የባህር ወሽመጥ ላይ ሙሉ ቁጥጥር እንዳላት ገልጻለች። የኢራን ወታደራዊ ቃል አቀባዮች አሜሪካ የተወሰነ ጥቃት ብቻ ልትሰነዝር ትችላለች የሚለውን ግምት ቅዠት በማለት አጣጥለውታል። ይልቁንም በአሜሪካ የጦር ሰፈሮች በአውሮፕላን ተሸካሚ መርከቦችና እንደ እስራኤል ባሉ አጋሮቿ ላይ የአጸፋ እርምጃ እንደሚወሰድ ዝተዋል። እንደ መሐመድ ባገር ቃሊባፍ ያሉ ከፍተኛ አመራሮችም እስራኤልና የአሜሪካ መርከቦች በኢላማ ዝርዝራቸው ውስጥ መካተታቸውን ገልጸዋል። ከወታደራዊ ግንባታው ጎን ለጎን የዲፕሎማሲያዊ እንቅስቃሴዎችም ተጠናክረዋል። ባለሳለፍነው ሳምንት ድረስ ሲካሄዱ የነበሩት ቀጥተኛ ያልሆኑ የአሜሪካና የኢራን ንግግሮች ቴህራን ስለ ባላስቲክ ሚሳኤሎች ወይም ስለ ተኪ ኃይሎች ድጋፍ ለመወያየት ፈቃደኛ ባለመሆኗ ተቋርጠዋል። ኢራን ንግግሩ በኒውክሌር ጉዳዮች ላይ ብቻ እንዲያተኩር ትፈልጋለች። የቀጠናው ኃይሎችም ሁኔታውን ለማርገብ ጥረት እያደረጉ ነው። የሳውዲው አልጋ ወራሽ መሐመድ ቢን ሰልማንና የተባበሩት አረብ ኤምሬትስ ባለስልጣናት የአየር ክልላቸውም ሆነ ግዛታቸው ለአሜሪካ ጥቃት እንደማይውል ለኢራን ማረጋገጫ ሰጥተዋል። የኳታር ጠቅላይ ሚኒስትር መሐመድ ቢን አብዱልረህማን አልታኒ ከአሊ ላሪጃኒና ከአራቅቺ ጋር የተወያዩ ሲሆን ቱርክም ባንካራ ውይይቶችን በማስተናገድ ውጥረቱ እንዲረግብ አሳስባለች። የህንድ ምክትል የብሔራዊ ደህንነት አማካሪም ለተመሳሳይ ጉዳይ ቴህራን ተገኝተዋል። እነዚህ ጥረቶች ሰፋ ያለ ቀጠናዊ ጦርነት እንዳይፈጠር ለመከላከል የታለሙ ሲሆኑ የአረብ መንግስታት ጥቃቱ የኢራን ህዝብ ከመንግስታቸው ጎን እንዲሰለፍ ሊያደርግና ቀጠናውን ሊያናጋ ይችላል የሚል ስጋት አላቸው። የውጥረት የሚያስከትለው መዘዝ ሰፊ ነው። በሆርሙዝ የባህር ወሽመጥ በኩል የሚደረገው የነዳጅ ፍሰት መቋረጥ፣ ከፍተኛ የኢኮኖሚ ቀውስና በየመን በሊባኖስና በሌሎችም አካባቢዎች የሚፈጠር ቀጠናዊ ያለመረጋጋት ይጠቀሳሉ። እንደ ዳና ስትሮል ያሉ ተንታኞች የአውሮፕላን ተሸካሚ መርከቦች ስብስብ የማጥቃት እርምጃዎችን ለመውሰድ ያለውን ሚና ሲያጎሉ፣ ሌሎች ደግሞ የኢራን ስትራቴጂ በውስጣዊ ቀውስ ውስጥ ሆና ጊዜ ለመግዛት የታለመ መሆኑን ይገልጻሉ። አሜሪካ ከአሉዴድ ባሉ የጦር ሰፈሮች የሚገኙ አንዳንድ ሰራተኞቿን ለጥንቃቄ በሚል ማስወጣቷ ሊሰነዘር የሚችለውን ጥቃት በቁም ነገር እንደምትመለከተው ያሳያል። የዩኤስ አብርሃም ሊንከን በአረብ ባህር ላይ ቦታዋን ስትይዝ የዓለም ትኩረት ዲፕሎማሲ ግጭቱን ሊያስቀይረው ይችላል ወይ በሚለው ላይ ነው። የትራምፕ መግለጫዎች ስምምነት ላይ መድረስ ተስፋም ቢያሳዩም የላሪጃኒ የኤምባሲ ዛቻዎችን ጨምሮ የኢራን ማስጠንቀቂያዎች ግን የመካከለኛው ምስራቅን የጸጥታ ሁኔታ ሊቀይር ለሚችል ግጭት ዝግጁነት እንዳለ ያመለክታሉ። ወደፊት የሚኖሩት ቀናትና ሳምንታት ቀጠናው ወደ ሰላማዊ ድርድር ወይስ ወደ ሰፊ ጦርነት እንደሚያመራ የሚወስኑ ይሆናሉ። የዓለም አቀፉ ማህበረሰብ ይህንን እጅግ አሳሳቢ ውጥረት በከፍተኛ ጥንቃቄ እየተከታተሉ ይገኛል። ምናልባትም ይህ የታሪክ ምዕራፍ በመካከለኛው ምስራቅ ለሚቀጥሉት 10 ዓመታት የሚኖረውን የጂኦፖለቲካዊ ሚዛን የሚወስን ሊሆን ይችላል። ኢራን በውስጥ ተቃውሞ እየተናጠች ባለችበት እና አሜሪካ ወታደራዊ ጡንቻዋን ባሳየችበት በዚህ ወቅት ማንኛውም ትንሽ ስህተት ወደማይመለስ ቀውስ ሊያመራ ይችላል። በተለይም የኢራን ተኪ ኃይሎች ያላቸው ሚናና በቀጠናው የሚገኙ የአሜሪካ አጋሮች የሚወስዱት አቋም ለግጭቱ መባባስ ወይም መርገብ ወሳኝ ይሆናል። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በመካከለኛ መንገድ ለመጓዝ የሚያደርጉት ጥረት በሁለቱ ሀያላን መካከል ላለመጨፍለቅ የሚደረግ የዲፕሎማሲያዊ ጥበብ ተደርጎ ሊወሰድ ይችላል። በመጨረሻም የኢራን የኒውክሌር ጉዳይ አሁንም የውጥረቱ ማዕከል ሆኖ ቀጥሏል። አሜሪካ የምትፈልገው አጠቃላይ ስምምነትና ኢራን የምታሳየውን ቢተኝነት በቀጠናው ላይ የጦርነት ደመና እንዲያንዣብብ አድርጓል። የዓለም የነዳጅ ገበያም ይህንን ሁኔታ ተከትሎ ሊፈጠር የሚችለውን መዋዠቅ በስጋት እየጠበቀ ነው። የዲፕሎማሲው መስኮት እየጠበበ ቢመጣም አሁንም ለሰላማዊ መፍትሄ ለማግኘት የሚደረጉ ጥረቶች ተስፋ አልተቆረጠባቸውም። በዚህ አደገኛ የፖለቲካ ጫዋታ ውስጥ ማን ቀድሞ እጁን እንደሚሰጥ ወይም ወደ ጦርነት እንደሚገባ የሚታየው በሂደት ይሆናል። ይሁን እንጂ አንድ ነገር ግልጽ ነው። የመካከለኛው ምስራቅ ሰላም በአሁኑ ወቅት በክር ላይ የተንጠለጠለ ያህል ደካማ ሆኗል።